ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን አሳዛኙና አነጋጋሪው የአርቲስት ገነት ንጋቱ ተግባር። አርቲስት ገነት ንጋቱ በሌላ አወዛጋቢ ጉዳይ ብቅ ብላለች። ከወጣቷ ቲክቶከር ቃል ባባ ጋር የገባችበት እሰጥ አገባና የፈጸመችው ድርጊት ከፍተኛ የተባለ ውግዘትን እያስከተለ ይገኛል። የማስታወቂያ ስራዬን ቀማችኝ በሚል ከባድ ክስ የተጀመረው ይህ በሁለቱ መካከል የተፈጠረው እሰጥ አገባ አዲስ ጉዳይ አስከትሏል። ከዚህ ጋር በተገናኘ በዝርዝርና በስፋት የምንቃኝና የምንዳስስ ይሆናል። ውድ ቤተሰቦቻችን በሌላኛው መረጃችን ደግሞ በኢቢኤስ ቴሌቪዥን አቅራቢነትና አዘጋጅነት ከሚታወቁ ተወዳጅ ባለሙያዎች መካከል አንዱ የሆነው ዮናስ አሜሪካ ከመቅረቱ ጀርባ አዲስ ጉዳይ ሰምቷል። በርካቶች መማጸናቸውን ተያይዘውታል። የኢቢኤስ የልብ ትርታ ቆሟል፣ እርሱ ከወጣ ወዲህ ጀምሮ ብዙ ነገሮች ወደ ኋልዮሽ ጉዞ ተጎቷል የሚሉ ሐሳቦች ብቅ ብሏል። ዮናስ ከመጥፋቱ ጀርባ በአዲስ ነገር ሊመጣ ነው ያስባለ አዲስ ነገር ሰምተናል። ይህም በተመለከተ በስፋትና በዝርዝር ስንቃኝ ኢቢኤስ ቴሌቪዥን ሞተሩን አጥቷል ያስባለ ጉዳይ ብቅ ያለ ሲሆን ዮናስ እረፍት ነኝ ብሎ ስለመሸወዱም እየተገለጸ ይገኛል። እነዚህን ተያያዥ መረጃዎች በዛሬ መረጃ ሰዓታችን እንቃኛለን። እስከ ፍጻሜው አብራችሁ እንድትሆኑም በአክብሮት እንጋብዛለን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ላይክ፣ ሼር እንድታደርጉ የጋበዝን። ወደ ዝርዝሩ ገባን። አብራችሁን ቆዩ። በርካታ አወዛጋቢና አነጋጋሪ ጉዳዮች የማይታጣባት አርቲስት ገነት ንጋቱ ከሰሞኑ ደግሞ የፈጸመችው ተግባር በርካቶች ዘንድ ወቀሳና ትዝብት ብሎም ደግሞ ትችቶች በብዙ መልኩ እንዲጠናከሩባት አስገድዷል። ከወጣቷ ቲክቶከር ቃል ባባ ጋር የገባችበት ውዝግብ የልጅቷን እንጀራ አስነጥቋል ብሏል። ብዙዎች ይህን ተከትሎ በብዙ መልኩ እየተቿት ይገኛሉ። በሁለቱ መካከል የተፈጠረው ሰጣ ገባ የማስታወቂያ ስራዬን ቀማችኝ በሚል ከባድ ክስ የተጀመረ ቢሆንም አሁን ግን እሰጥ አገባው ተጠናክሮ መጥቷል። ከግለሰባዊ የጥቅም ግጭት አልፎ የእናትነት ክብር፣ የሞራል ልዕልናና የትውልድ ስነ ምግባር ወደሚፈትን ትልቅ ማህበራዊ ቀውስ ውስጥ መግባቱን የሚጠቁሙ መረጃዎች ወጥተዋል። የብዙዎችን ቀልብ የገዛውና እስከ መጨረሻው ቆንቶ የሚይዘው የዚህ ውዝግብ መነሻና እንዲሁም ከጀርባ ያለው ሌላ ልብ ሰባሪ እውነትም ብዙዎች እንዲነጋገሩበት ሆኗል። የሁለቱ ግለሰቦች ፊት ለፊት ያጋጨውና በውስጡ የተደበቀው ሚስጥር የያዘው አሳዛኝ ክስተት አሁንም ማነጋገሩ ቀጥሏል። የነገሩ ሁሉ መነሻ የሆነው ቲክቶከሯ ቃል ባባ በራሷ የቲክቶክ ገጽ በይፋ ያጋራችውና ቅሬታን የገለጸችበት ተንቀሳቃሽ ምስል ነው። እንደ ቃል ባባ ገለጻ ከሆነ ከአንድ ታዋቂና ትልቅ ድርጅት ጋር የማስታወቂያ ስራ ለመስራትና የድርጅቱ ብራንድ አምባሳደር ለመሆን ከስምምነት ላይ ደርሳ ነበረም። ህይወቷን ሊቀየር የሚችል ትልቅ እድል ከፊቷ ተደቅኖ የነበረ ቢሆንም ባልተጠበቀ ሁኔታ አርቲስት ገነት ንጋቱ በጉዳዩ ውስጥ ጣልቃ መግባት ነገሮችን አበላሽታብኛለች። አርቲስቷ ማስታወቂያ ለመስራት የራሷን ዋጋ በማውረድና ድርጅቱ ቃል ባባን ችላ እንዲላት ማድረግ ስራውን እንደወሰደችባት ቃል ባባ በምሬት ተናግራለች። ታዲያ ድርጅቱም የቃል ባባን ስምምነት ወደ ጎን በመተው ወደ አርቲስት ገነት ንጋቱ ፊቱን ማዞሩን ተከትሎ ቲክቶከሯ ክፉኛ መበሳጨቷና ማዘኗን ገልጻለች። ይህ ድርጊት በአንድ በኩል የስራ ላይ ፉክክር ሊመስል ቢችልም በሌላ በኩል ግን አንጋፋው አርቲስት እንዴት የልጇን እኩያ በምትሆን ወጣት ላይ ይህን ታደርጋለች የሚል ጥያቄን በሰፊው ያስነስቷል። ማስታወቂያ ስራዬን ቀማችኝ የሚል ከባድ ክስና በማህበራዊ ሚዲያ ላይ ፈጠረው ጫጫታ የሰማችው አርቲስት ገነት ንጋቱ ዝምታን አልመረጠችም። ይልቁኑ በነገሩ እጅግ በመገረምና ቃል ባባን እኔን በዚህ መልኩ እንዴት ትናገረኛለች? እንዴትስ እንዲህ አይነት ክስ በኔ ላይ ታቀርባለች? በሚል ጠንካራ የንዴት ስሜት ውስጥ ሆና ማንም ያልጠበቀውን እጅግ አወዛጋቢ የሆነ ድርጊትና እርምጃ ወስዳለች። ይኸውም ከዚህ በፊት ተደብቆ የነበረውን የቃል ባባን እውነተኛ ማንነትና ታሪክን ህዝብ እንዲያውቀው በሚል ከ2 ዓመታት በፊት ሰርቶ የነበረው ነገር ግን በሚስጥር ተይዞ እንዲቆይ የተደረገውን የቃል ባባን ቃለ መጠይቅ አውጥታ በዩቲዩብና በቲክቶክ ገጿ በስፋት አሰራጭታለች። የእርምጃ ውዝግቡ ወደ ሌላኛው አደገኛ ምዕራፍ አሸጋግሮታል። የሰዎችን የግል ሚስጥርና ያለፈ ታሪክ በአደባባይ የማውጣት ሞራል ጥያቄን ጭሯል። ታዲያ የዚህ ቪዲዮ መለቀቅ ተከትሎ ቃል ባባ በራሷ የቲክቶክ ገጽ ቪዲዮ ሰርታ አጋርታለች። በተለይም ልብ የሚነካና ብዙዎችን ያስለቀሰ ምላሽን ሰጥታለች። በቪዲዮ ላይ እንደተገለጸው ከሆነ ከ2 ዓመታት በፊት ቃለ መጠይቅ ሲደረግ እሷ ከልጇ አባት ጋር ፍርድ ቤት ውስጥ ሰጣ ገባ ላይ ነበረች። ብሎም ጉዳዩ በፍርድ ቤት እልባት አላገኘም ነበር። በወቅቱ በቪዲዮ ላይ ተናገረቻቸው ነገሮች መረጃ ሆነው ሊቀርቡ
ሊያቀርቡባትና አንድ ልጇን ሊያሳጧት እንደሚችሉ በከፍተኛ ሁኔታ ሰግታ ነበር። በዚህ ምክንያትም እባክሽ ልጄ እንዳያሳጣኝ አታውጪው ብላት አርቲስት ገነትን እንደ እናት ስትለምናት ስትማጸናት እንደነበር በታላቅ ሐዘን ውስጥ ሆና ገልጻለች። ቃልባባ ልጇን ለተሻለ ህይወት ስትል ጥላ ሌት ተቀን መስራትና መታገል ወንጀል ሳይሆን የጀግና እናት መገለጫ መሆኑን የምትሟገተው ቃልባባ አሁን ላይ የእናትነት መብቷ ተከብሮ ልጇን በህግ ብታገኝም ያንን ሚስጥር የቆየ ቪዲዮ ገነት አሁን ላይ ቆራርጣ መልቀቋ እጅግ አሳዝኗታል። በዚያ ቪዲዮ ላይ እንደምትናገረው ከሆነ ልጇን ለሰራተኛ ትታ ከአዲስ አበባ ወደ ሐረር ሄዳ እንደነበርና እዚያም የተወሰኑ ጊዜ መቆየቷን ይሄም ልጇን ለማሳደግ ከፈለችው ዋጋ እንደሆነ ገልጻ ነበር። ይህ ጉዳይ ታዲያ ፍርድ ቤት ቢነሳ ኖሮ ለልጇ ትክክለኛ ከለላና ቦታ አልሰጠችም በሚል ልጇን የምታጣበት እድልና ብሎም አስከፊ አጋጣሚ ሊሆን ይችል ነበር። ይህ ድርጊት ሰብአዊነት የጎደለው መሆኑን የምትገልጸው ቃልባባ ቪዲዮ ለብዙዎች ትምህርት ስለሚሆን እንዲሁም ፈጣሪ ምን ያክል ከሰው ጋር የሚቆም አምላክ እንደሆነ ስለሚያሳይ ሰዎች ሄደው ቢያዩት እንደማትቃወም በእንባ ታጅባ ገልጻለች። አያይዛም ይህ ውስብስብና ስሜት ቀስቃሽ ታሪክ ወደ አደባባይ ከወጣ በኋላ የማህበራዊ ሚዲያው ምህዳር በአርቲስት ገነት ንጋቱ ላይ በተሰነዘሩ ጠንካራ ትችቶችና ቁጣዎች ተሞልቷል። በርካታ አስተያየት ሰጪዎች በዚህን ያክል ጥርስ ነክሶ የሰውን ስራና ህይወት ለማበላሸት መሄድ ምን አይነት ጭካኔ ነው በማለት አርቲስት ገነት ንጋቱ ድርጊቷን በማንሳት አውግዘዋታል። በተጨማሪም አንቺ በዚህ እድሜሽ ሪያሊቲ ሾው እያልሽ አደባባይ የወጣሽው ልጆችሽን ለማሳደግ አይደለም ወይ? ታዲያ የልጅሽ እኩያ የምታክል ሴት አንድ ያላትን ልጇን ለማሳደግ በምትሰራው ስራ ጣልቃ መግባት ምን ማለት ነው? የሚሉ እጅግ ሞጋሽ ጥያቄዎች በስፋት የተነሱ ይገኛሉ። በእድሜዋ ብቻዋን ልጇን ለማሳደግ የከፈለችውን ዋጋ ከማድነቅ ይልቅ መውደቋን መመኘት፣ ራሷ በነገረችሽ ሚስጥር መልሰሽ እሷኑ ለማጥቃት መነሳት ትልቅነት አይደለም የሚሉ አስተያየቶች የህዝቡን ስሜት በግልጽ ያሳያሉ። የቱንም ያህል ብንጋጭ ሰዎችን ደካማ ጎን መጠቀም እጅግ በጣም የወረደ የሞራል ዝቅጠትን የሚያስከትል ነው ሲሉ ሁኔታውን የገለጹ ተበራክተዋል። በዚህ ወደ ሌላኛው ጉዳያችን ስናልፍና ስንሻገር የኢቢኤስ ቴሌቪዥን ድምቀት መለያ ምልክት የሆነው ዮናስ መጥፋቱን ተከትሎ በአዲስ ነገር ሊመጣ የሆነ ያስባለ ጉዳይ ብቅ ብሏል። በሌላ በኩል ደግሞ ዮናስ እረፍት ነኝ ብሎ ሸውዷል የሚሉ ሐሳቦችም መሰንዘራቸው አልቀረም። ለበርካታ ዓመታት በብዙዎች ዘንድ የሳቅ ምንጭ፣ በጨዋታ በቁም ነገር ብሎም ደግሞ በአዝናኝ የቴሌቪዥን ፕሮግራም አቅራቢነቱ በብዙዎች ዘንድ የደረሰው የቤተሰብ ያክል የሚቆጠረው የኢቢኤስ ቴሌቪዥን ድምቀቱ ዮናስ ከስክሪን ከራቀ ከቴሌቪዥን መስኮት ጠፋ ካለ 4 ወራት ሊቆጠሩ ጥቂት ጊዜያት ቀርተዋል። በኢቢኤስ ቴሌቪዥን የልብ ትርታ፣ የቅዳሜ ከሰዓት፣ የእሁድን በኢቢኤስ ብሎም የትዝታችን በኢቢኤስ ፕሮግራሞች ቁልፉ ሞተር ስለነበረው አንጋፋው ጋዜጠኛ ዮናስ ከበደ የሚሰማው ጉዳይ በአድናቂዎቹ ወይም ደግሞ እርሱ ወደ ቴሌቪዥን መስኮት እንዲመጡ ለሚናፍቁትና ለሚወዱት የሚያሳዝን ነው። ዮናስ የት ገባ? አሜሪካ ከሄደ በኋላ ጥገኝነት ጠየቀ የሚባሉ ሰሞንኛ ወሬዎችስ እውነት ናቸው ወይስ ደግሞ ውሸት የሚሉ ሐሳቦች በተለያየ መልኩ ሲመላለሱ ነበር። በትላንትናው ዕለት ዮናስ በለጠፈው አንድ ያልተጠበቀ ፎቶ ላይ ግን ከ11000 በላይ የሚሆኑ ሰዎች በአንድ ጊዜ ድምጽ ሰጥተው እባክህ ተመለስ እያሉ ያዘነቡበትን አስገራሚ አስተያየትም የብዙዎችን ልብ ነክቷል። የህዝቡን የናፍቆት ጩኸትና ከጀርባ ያለው እውነታም በብዙ መልኩ ያረጋገጠ ሆኗል። ዮናስ ከበደ ለኢቢኤስ ቴሌቪዥንና ለተመልካቹ ምን ማለት እንደነበር መለስ ብሎ መልከት ይግድ ይላል። ዮናስ በኢቢኤስ ቴሌቪዥን ከፕሮግራም አቅራቢነት አልፎ የጣቢያው የጀርባ አጥንት፣ የፈጠራ ሰውና ቁልፍ እስከ መሆን የደረሰ አንጋፋ ባለሙያ ነው። ቅዳሜ ከሰዓትን ጨምሮ በዚያ ፕሮግራም ውስጥ ድምቀት ነበር። በተለይም ደግሞ በአፋላጊ ገጽ ላይ የተጠፋፉ ሰዎች የሚገናኙበት መርሃ ግብር ላይ የእርሱ መገኘት ምን ያክል ነፍስ እንደሚሰራ በማንሳት የሚመሰክሩለትና የእሱ መኖር ሙላት የእሱ መታጣት ጉድለት እንደሆነ የሚገልጹ አልታጡም። ሰዎችን በማቅረብና ማነጋገር፣ የተደበቀ ስሜታቸውን በማውጣት ብሎም በተለይም በቤተሰብ መገናኛ ፕሮግራሞች ላይ የሰዎችን እንባ እየጠረገ የራሱን እንባ ሲፈስ የሚታየው የሩሩ ጋዜጠኛ ዛሬ ላይ ግን መታጣቱ ብዙ ነገር አጉድሏል ይላሉ አስተያየት ሰጪዎች። ታዲያ ይህ የህዝብ አይን የሆነ ጋዜጠኛ ለእረፍት በሚል ወደ ሀገር አሜሪካ ካቀና ዛሬ ላይ 4 ወራት ተቆጥረዋል። 4 ወራት ሙሉ የኢቢኤስ ስክሪን ያለ ዮናስ ከበደ ቀጥሏል። በእርግጥ ከ2 ወራት በፊት ካለበት ሀገር አሜሪካ በቪዲዮ ኮል አማካኝነት ከባልደረቦቹ ጋር በቀጥታ ስርጭት ቆይታ አድርጎ ነበር። በዚያ ቆይታውን በጣም ናፍቃችሁኛል፣ የእረፍት ጊዜን ጨርሼ በቅርቡ መለሳለሁ ብሎ ነበር። ተመልካቹም ዮናስ ሊመጣ ነው ብሎ በጉጉት ሲጠብቅ ነበር። ያ ቃል የተገባው በቅርቡ እውን ሳይሆን ቀርቶ ለተጨማሪ 2 ወራት ነገሮች ተራዝመዋል። ነገሮች እንዲህ የነጎዱ ባሉበት የህዝቡ ጥያቄ የሚበዛ የሚገኝበት በዚህ ሰዓት ላይ አዳዲስ ነገሮች ከዚያም ከዚህም ብቅ ብሏል። የተለያዩ ማህበራዊ ትስስር ገጾች በጋዜጠኛ ዮናስ ከበደ ዙሪያ የተለያዩ መላምቶችን ማውጣት ጀምረዋል። ዮናስ በአሜሪካን ሀገር ጥገኝነት ጠይቋል፣ ኢቢኤስን ለቀቀ የሚሉ እንዲሁም ሌሎች ከጣቢያው አስተዳደር ጋር ተጣልቶ ነው የሚሉ በርካታ ያልተረጋገጡ ወሬዎች ከዚያም ከዚህም መናፈሳቸው አልቀረም። አንዳንዶቹ ደግሞ ዮናስ የራሱን ቴሌቪዥን ሾው ወይም ደግሞ ትልቅ የዩቲዩብ ቻናል ሊከፍት ስለሆነ ነው እየዘገየው ሲሉ ተደምጠዋል። ዮናስ ግን ለነዚህ ሁሉ ወሬዎች ምንም አይነት ምላሽ ሳይሰጥ ዝምታን መርጦ ቆይቷል። ነገሮች በዚህ ጥያቄ
ምልክት ውስጥ እንዳሉ እሁድ ዕለት ዮናስ ከበደ ባልተጠበቀ ሁኔታ በፌስቡክ ገጹ ላይ ብቅ ባለበት አጋጣሚም በዓለም ዋንጫ ስፔን ከአርጀንቲና በተገናኙበትና ስፔን ባለድል ሆና የዓለም ዋንጫን ባሸነፈችበት ምሽት ላይ የነበረውን ድባብ በሚገልጽ መልኩ ስፔን ባለድል መሆኗንና እንዲሁም ዋንጫ ማንሳቷን ተከትሎ የተሰማውን ደስታ የሚገልጽ ፎቶ ካጋራ በኋላ አስገራሚው ነገር የተፈጠረው እዚህ ጋር ነው። የዮናስ ቤተሰቦች አድናቂዎችና ተከታዮቹ ጉዳያቸው ከስፔንም ሆነ ከአርጀንቲና ጋር አልነበረም። ስፔን ዋንጫ በላችም አልበላች የነሱ ጩኸት ሌላ እንደነበር ያመላከተ ነገር በእርሱ የፌስቡክ ገጽ ላይ ለመመልከት ችለናል። ይህ ፎቶ ፖስት በተደረገ በደቂቃዎችና በሰዓታት ልዩነት ውስጥ ብቻ ከ11000 በላይ ላይኮች እንዲሁም ደግሞ ከ600 የሚልቁ አስተያየቶች ወይም ኮሜንቶች በዮናስ ገጽ ላይ እንደ ዝናብ ወርደዋል። አስገራሚው ነገር ከነዚህ ሁሉ አስተያየቶች መካከል 99% የሚሆኑት ማለት ይቻላል ስለ እግር ኳስ ትንፍሽ ያላሉ ይልቁንም ስለሱ መጥፋትና ስለናፍቆታቸው ብሎም ወደ ስክሪን መቼ እንደሚመለስ የሚጠይቁ ነበሩ። ኢቢኤስ ሞተሩ ነጥቷል። የህዝብ ልብ የሚነኩ አስተያየቶች መካከል ይጠቀሳል። የህዝብ ስሜት ጥልቅ የተባለ ናፍቆት ከሚያሳዩት ከነዚህ መውደዶችና ብሎም ኮሜንቶች መካከል ጥቂቶቹ መርጠን እናንሳቸው። ኢቢኤስ ዩሚስ ኢንጂን ወይም ደግሞ ኢቢኤስ ሞተሩን አጥቷል የሚል አንድ ሐሳብ ሰጪ አስተያየቱን ሰንዝሯል። ሌላኛው አስተያየት ሰጪ ደግሞ ትዕግስቱ እንዳለቀበት ሲገልጽ አረና ተመለስ፣ ኢቢኤስን ማየት ልናቆም እንችላለን፣ ትዕግስታችንን አትፈታተን፣ ቶሎ ተመለስ የሚል ሐሳብን አጋርቷል። በፕሮግራሞቹ ላይ ያለውን ክፍተት ያስተዋለ አንድ ተመልካች በኩሉ እውነት ነው ኢቢኤስ ካለሱ ደስ አይልም፣ በተለይም የቤተሰብ መገናኘት ዮኒ እባክህ ተመለስ በማለት የዮናስ ቦታ ማንም ሊተካው እንደማይችል ገልጿል። ሌላው በበኩሉ የዮኒ በሌላ ጣቢያ የመታየት እድል ክፍት በማድረግም የኢቢኤስ ድምቀት ምን ሆነ ጠፋ፣ በሌላ ቲቪ እንኳን አለው ብለን እንወድሃለን እኮ ብሎታል። በእንግሊዝኛ ቃል የተጻፈው ሌላኛው አጭርና ግልጽ መልእክት ደግሞ ኢቢኤስ ዊዛውት ዮኒ ኢዝ ኤምፕቲ፣ ኢቢኤስ ያለ ዮኒ ባዶ ነው የሚል ሐሳብ ተሰንዝሯል። ዮኒ በጣም ተናፍቀሃል የኢቢኤስ ድምቀት የሚሉ አድናቆቶችም እንዲሁ ተሽጎድጉዷል። እረፍት ነኝ እያልክ ሸወድከን። ተመልካቾች ከኮሜንቶች ሁሉ እጅግ ልብ የነካውና የዮናስ እውነተኛ ማንነት የሚገልጽ ደግሞ እንዲህ የሚለው ነው። የኛ እንቁ ሰው ወደ ባሻው ሩህሩህ መልካም ሰው፣ ከሚደሰቱት በላይ የምትደሰት፣ ከሚያዝኑት በላይ ውስጥህ የሚሰበር የኢቢኤስ ዋርካና ድምቀት ተናፍቃል። እረፍት ነኝ እያልክ ሸወድከን መሰለኝ። ከቻልክ በዚያው በኢቢኤስ ካልሆነ ደግሞ በሌላ መስኮትም ተከሰተልን። ሌላው ለአንተም ሆነ ለመላው ቤተሰቦች ሰላም ተመኘው የሚል ኮሜንትን እርሱ ባጋራው ፎቶ ውስጥም ተላልፏል። አንዳንዶች ደግሞ ዮኒ የራሱ መንገድ እየጠረገ ሊሆን እንደሚችል ሲገምቱ እንዲህ ሲሉ ገልጸዋል። ዮኒ አንተ መልካም ሰው እየተጠፋክብን በሰላም ነው ወይ? እኔማ ልክ እንደ ራሴ ጉዳይ ሐሳብ ሆንክብኝ ይመስለኛል። የጠፋከው በራስ ሾው ከችልትል ይሆናል ብዬ ገምቻለሁ። ሰላምህ ይብዛ የሚል አንድ ኮሜንትም ተመልክተናል። አሁን የቅዳሜ ከሰዓት ፕሮግራም አድናቂዎችም አልተውም። አረ ዮኒ ቅዳሜ ከሰዓት ድምቀት አንተ ሳትኖር ፕሮግራሙ አይደምቅም፣ ተመለስ ግን ምን ሆነህ ነው እያሉ የጣቢያው አድማቂ መሆኑን ደጋግመው አውስተዋል። ታዲያ ለነዚህና ተያያዥ ጉዳዮች ዮናስ ከበደ መልስ ምን ይሆን የሚለው ተጠባቂ ነው። ዮናስ ከበደ የእግር ኳስ ትዕይንቶችን እያየ ያሳለፈበትን ምሽት ለመግለጽና ለመጠቆም ያጋራው ፎቶ ስር የተከተሉት ኮሜንቶች ወይም ደግሞ ሐሳብና አስተያየቶች እርሱ በብዙ መልኩ ወደ ኢቢኤስ እንዲመለስ እንዲሁም ደግሞ መናፈቁን የሚጠቁም ሆነው ይገኛል። ታዲያ ይህን የህዝብ ጩኸት ብሎም ደግሞ ጥያቄና ጥሪ ሰምቶ ለህዝቡ ያለውን ክብር ማሰብ ከዝምታ ወጥቶ በቅርቡ ግልጽ ምላሽ ሊሰጥ እንደሚችል የሚናገሩና ሐሳባቸውን የሚያጋሩ አልታጡም። ጥገኝነትን ጠይቆ አሜሪካ ቀርቷል ወይስ ደግሞ አዲስ ቴሌቪዥን ፕሮግራም ይዞ ሊመጣ ነው? ይህን ጊዜ የሚመለሰው ጉዳይ ይሆናል። እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? ቤተሰቦቻችን ሐሳብ አስተያየት ካላችሁ ሐሳብ መስጫ ሳጥናችን ታካፍሉን ታጋሩን ዘንድ በአክብሮት የጋበዝን ዛሬም በዚህ አጠናቀቀን። የኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉልና እንድታበረታቱን የጋበዝን በያላችሁበት ጥሩ መልካም ጊዜ ተመኘን።